ታረዶይ ምንም አይደለም አዎ ታረዶ አዎ ሰፈሮች አሉ አይደል እንዴ የዳዳ ሰፈር ሲወጣ አፈናቸው መምጣት ነው ወያለ አቃጭቃጭ ምንድነው ሞተው ፖሊሶች እየተመደቡ ሰው እየተመደበ ነው ያለው ሁሉንም ቆይት ነገ ታናግራታለሽ ብሎ ነው አሯሩጦ ይዟት የሚወጣ ፍየል የምትሉት ነገር መጣ ፍየል መስማት እንዲስ ተሰሱ ዝም ሲል አሰማሁት ወይኔ ጉድ ካርልሽኛ አረልክ ነኝ አልፈልግሽም እንዴ ግን ደነገጥኩ አስደነገጥከኝ አንድ ሴት ልጅ ደግሞ አብራ ሰክራ ምትመጣለች እኔ ላብለቀው አብለቀው ያንን ፍሪጅ ቆልፎ ነው የሚወጣው ሀብታም ልጅ ለምንኛ ሀብታም ልጅ እጃቸው ረጅም ነው በገንዘብ አድርገው የሆነ ነገር አድርገው እኛን ያሲዙናል እንደዚህ ከሆነ የለበትም ተጣርቆ የደሃ ልጆች ነው ያለበት ትከሸን ከበድ አለኝ አልኩት ማጥቆስ ምናምን ነገር እስር ቤት ገብቷል ታርሞ ጥሩ ዜጋ ሆኖ እንዲያድግ ነው ፈልገው ነው ሰላም ውድ የአቂ ሚዲያ ቤተሰቦቼ እንዴት ቆያችሁ አለው ነው እግዚአብሔር ይመስገን እንግዲህ በያላችሁበት ሰላማችሁ ይብዛ እግዚአብሔር ጥበቃ ከናንተ ጋር ይሁን ይያልኩኝ እኔ ውድ ወንድማችሁ አቤኒ ከናንተ ጋር ነኝ ማለት ነው እንግዲህ ዛሬ በአንድ ኬዝ ወደ እናታችን ጋር መጣናል ማለት ነው እንግዲህ በተደጋጋሚ ያው ሰሞኑን የህፃናት ኬዝም እየተከታተል እንደሆነ ታውቃላችሁና ከዛ ጋር ተያይዞ እንግዲህ አንድ ምሰጥህ ማስረጃም አለኝ ስለ ልጅም ማወራህ ነገር አለኝ አንዳንድ ወጣ ያሉ ነገሮች ማያቸው ነገሮች አሉና ይሄንን ነገር ያው እናንተ ሚዲያ ተከታታይ ስለሆንኩኝ ይሄን ነገር ብነግራችሁ ለእናንተ ጥሩ መረጃ ሊሆናችሁ ይችላል እና መፍትሄም ከእናንተ የምፈልገው አለ ብሎኝ እንግዲህ እናታችን ጋር መጥቻለሁ ማለት ነው ውድ ቤተሰቦቻችን እንግዲህ ሁላችሁም ከጎናችን ሆናችሁ የምትደግፉን በጣም እናመሰግናለን እያልኩኝ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁን እላለሁኝ እንግዲህ ለማንኛውም ጥቆማ የሚሆን ለማንኛውም አስተያየት እኛን ማግኘት የምትፈልጉ ቴሌግራም ሊንካችንም ስልካችንም አለ ማለት ነው ውድ ቤተሰቦቻችን ቀጥታ ወደ ባለ ጉዳይ እሄዳለሁ ማለት ነው ሰላም ነው እንደምን እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን ያው በተደጋጋሚ ደውሎልኝ እንግዲህ በጣም አስቸጋሪ ነገር እንዳለ ገብቶኝ በአፋጣኝ መጥቻለሁና እስቲ ራስዎትን ያስተዋውቁንና ምን እንደተፈጠረ ምን እንደሆነ ሁኔታውን ሁሉንም ነገር ግልጽ አድርገው ያስረዱ በቅድሚያ አክብራችሁን ስለተመጣጣችሁ አመሰግናለሁ የሚቀጥል ደግሞ በጣም የሚያሳስበኝ ነገር ስላለ ያንን አሳሳቢውን ነገሮች ከእናንተ ጋር ለማከርና መፍትሄ ላይ እንድረስ ብዬ ነው የመጣሁት የጠየቅኳችሁም ምክንያቱም ምንድነው እኔ በልጅነቴ አንድ ልጅ ወልጃለሁ እና ያ ልጄ ከባለቤቴ ጋር ብሬንስና አሁን የለም ባለቤቴ አርፏል እና ሁኔታውን በሙሉ በልጅነት ያገባነው አግብቼ ወልጄ አንድ ልጅ አግብቻ ነው እዚሁ ነው ተወልደው ያደጉት እዚሁ ተወልጄ ያደጉት እዚሁ ነው ግን በቃ ያው በልጅነት ያገባሁኝ አብሬ ጓደኛዬ ይዤ በጓደኝነት ወድጄ ፈቅጄ በራሴ ነው እንትን ያልኩት ያገባሁት አግብቼ እየኖርኩ እንዳለ አንድ ልጅ ወለድኩኝ ያን ልጄን እያሳደግ እንዳለ ለሁለት ከባለቤቴ ጋር ባለቤቴ ያረፈ እሱ ሲያርፍ እኔ ብቻዬን ማሳደግ ቀጠልኩኝ የሰራውም እንዳዋል ከበሩትም ማለት ነው ይከብዳል ኑሮ እንደምታውቀው ነው ያገራችን ነገር ኑሮ በጣም ከባድ ነው በፊት ደህና ኑሮ እንኖር ነበረ ከዛ በኋላ እሱ ሲያርፍ እኔም ስራ የለኝም ነበር ምንድን ነበር የሚሰራው እሱ ባለቤቴ ጥበቃ ነው የሚሰራው ጥበቃ ይሰራል ምክንያት ነው ያረፈው ታሞ ማማልከም ብሎ በህመም ምክንያት ሆስፒታል ሲራዳ ቆይቶ አረፈ አሁን ከዛ ይሄ ልጅ ትንሽ ነበር እያደገ በቃ ፈተናዬን እያየው አሳደግኩት ቤተሰቦች ይሽሉም ነበር ምክንያቱም አሉ ለሴት ልጅ ከባድ ነው ይከብዳል ግን አሉ እናቴም ደካማ ናት እሷን መርዳት ሲገባኝ እኔ በዛ ሰዓት ረዳት ነበረ አሁን ግን ለኔም የለኝም እኔም እየተሯሯጥኩ ነው የምኖረው እና ያንን ልጄን እያስተማርኩኝ እግዚአብሔር ይመስገን እናወራለን ማታ ስናወራ እናቴ አይዞሽ እንደተቸገርሽ አትቀሪም አንድ ቀን አወጣልሻለሁ አይዞሽ እናቴ እያለ ከልጅነት ጀምሮ ህልሙ እኔ ለማሳረፍ እኔ ለመጦር ነው እያለ እሱን ጎበዝ ተማሪ ነበር ይማራል ተመስገን እግዚአብሔር እንደድል ሆኖ ፈቅዶልኝ ባርኮልኝ ለእንትን ገባ ዩኒቨርሲቲ ገባ አድጎ ማለት ነው ዩኒቨርሲቲ ገብቶ እየኖረ እንትን እያለ አንድ አመት ሄደ
ተምሮ መጣ። ተመልካቾችም ስላሉ እንዲገባቸው ይወቁት ይመልከቱት። በደንብ ያለውን ሁኔታ ምክንያቱም ብዙ ነገሮችን ልክ ነህ። እውነት ነው። ልጅ ማሳደግ ከባድ ነው። ያለው ያውቀዋል። ትክክል ነው። እና ያንን አድርጌ ልፋቴን እንትን ብዬ አደገልኝ። ትምህርት ቤት ሄደ፣ ዩኒቨርሲቲ ደረሰው። ሄዶ 1 አመት ተምሮ መጣ። እረፍት የሚባል ነገር አለ። ለእረፍት መጣ። ክረምትን እኔ ጋር ቆይቶ ደስ ብሎን አሳልፈን ምን ብለን አሁንም ተመልሶ ሄደ። በቃ ሁለተኛው አመት ሄደ። እንዴት ነው ግን ትምህርቱ ላይ ማለት ትምህርት ያው እንግዲህ እዚህ በነበረበት ሰዓት ጎበዝ ተማሪ ነው አልኩ። ጎበዝ ነው፣ ይማራል። ጎበዝ ተማሪ ነበር። አንቺንም አግዝሻለሁ አይዞሽ እኔ ነኝ መጦርሽ ነው የሚለኝ። ጦርሻል ከልጅነቱ ጀምሮ ጎበዝ ተማሪ ነው። አስጠኝቼው ሳይሆን እግዚአብሔር በተፈጥሮ መክሮልኝ ልጁ በመብሰሉ አንድ በመሆን እሱም አንድ በመሆኑ በዛ ምክንያት ነው አይዞሽ ሲለኝ ቆይቶ እንትን ያለው። ከዛ አደገ፣ ዩኒቨርሲቲ ሄደ። በጣም ደስ ይላል። እንዴት ነው ታዲያ ወደ ዩኒቨርሲቲ ሲሄድ? ያው ከቤተሰብ ስትለይ ብዙ ነገር አለ። ያው እንዴት ነው ሌላ ለውጥ አላመጣም? ሄዶ መጀመሪያ ምንም ነገር ለውጥ የሚባል ነገር የለም። በቃ እናቴ ቻው እንገናኛለን በስልክም በምንም በቃ አለኝ። ሄደ፣ እውነትም ሄደ። ይማራ እንዴት ነው ሲደውል ትምህርት እንዴት ነው ስንለው ደህና ነው እየተማርኩ ነው እናቴ፣ ሲዘጋ እመጣለሁ፣ አይዞሽ እኔ በርትቼ ነው አንቺን የምጦረው፣ አይዞሽ ልፋትሽ መና አይቀርም እያለ ይለኛል። መጣ አንድ አመት ሙሉን ጨርሶ ከዛ መጣ። ክረምትን እኔ ጋር ቆየና ተመልሶ ሌር ነው አለና ሄደ። ደግሞ መስከረምን ጠብቆ ሄደ። ከዛ እንደ በፊቱ መደወል አቆመ። እንደ ድሮ ቶሎ መደወሉን አቆመ። ምን ስደው ልጄ ምን ሆነ ነው ጠፋብኝ ድምጽ፣ ምን አጣ ምን ተቸገርክ ስለው ማዬ ምንም ፈልገው ነገር የለም፣ አንቺ ከኔ ምንም ነገር አትጠብቂም፣ እኔ ካንቺ ምንም አልጠብቅም፣ አይዞሽ የሚፈልገው ነገር ነው ያደርጋለሁ፣ እየተማርኩ ነው፣ ስራ ስለበዛብኝ ነው፣ ትምህርት ጥናት እያጠናው ነው ይለኛል። እሺ ሰልሰል አሁንም አመቱ መጣ። ሁለተኛ አመቱን ደገመ። ሁለተኛ አመቱን ማለት ነው። ግን ለውጥ ምናምን አላየሁም። ቆይ እኔ ምንም የመጀመሪያ አመት ምንም ያየሁት ነገር የለም። በሁለተኛው ግን ልጄ ሲመጣ ሰላም አለኝ፣ ገባ ምን አለ። ከዛ በኋላ እንደዚህ ቁጭ ብለን የምናወራበት ጊዜ ጠፋ። እንደዚህ ምሳ የሚበላበት ሰዓት አጣ። ስልክ ነው 10 ያወራል፣ እዛም ያወራል፣ ይወጣል፣ ምን ይላል። ልጄ ምንድነው ስለ ምንም አይደለም ማያንቺ ነው አንተን አይልሽም፣ ችግር የለውም እኔ አንቺን አሳልፍልሻለሁ አትጨነቂ ይለኛል። ከማልፈልግ አንዳንድ ነገሮችን ደግሞ ቤት ውስጥ ያሳየኛል። የሌለኝን ነገር ይገዛዛልኛል። ሳትማር ሳትጨርስ እንዴት ነው ስል አረዛ እኮ ግቢ እኮ የምሰራው ስራ ለበረፍት ሰዓት ይሰራል ይለኛል። አልጠረጠርኩም። ገንዘብ ይሰጠኛል። ገባክ? ያ ገንዘብ ዩኒቨርሲቲ ተማሪ ሆኖ አልኩ ምን አይነት ስልክ ነው የሚያወራው? አረ በስመ አብ ልጆቹን ምናምን ይላል። እኔ ስመጣ ጸጥ ይላል። በቃ ደውላሉ። በቃ ማዬ መጣው ማዘር አይለኝና ይወጣል። ምንም አውቀው ነገር የለም። በቃ ሊጨበጥልኝ አልቻለም። ልጄ በምን ደረጃ ደረሰ? ምንድነው ለማለት ተንፍሰው ምን እያደረገ ነው? ትምህርቱነት እየተማረ ነው ወይስ ገደል እየገባብኝ ነው ወይስ ምንድነው? ይሄ ነገር ግራ ስለገባኝ እናንተ እንትን ልበል ብዬ ነው። ከእንደገና ደግሞ የሚገርም ነገር ድሮ ፍሪጅ ገዝቶ አምጥቶ አስቀምጦልኛል። እሺ ያንን ፍሪጅ ቆልፎ ነው የሚወጣው። ፍሪጅ አለ ቤት ውስጥ የራሱ ነው የገዛው። ያንን ፍሪጅ ቆልፎ ነው የሚወጣው። ምን እንደሚያስቆልፍ አላውቅም። እኔ ምንም ማውቀው ነገር የለም። አይ እቃ ምናምን ሲያስገባ ያዩት ነገር እኔ ምንም ያዩት ነገር የለም። መጠጥ ምናምን እሱንማ ሱሱ አልባሌ ነገሮችንማ ተወኝ። ሱስ ለምዷል። ለመደብኝ አልባሌ ቦታ ላይ እየዋለ ነው መሰለኝ። እዛ ግቢ ውስጥም እንደዚህ ታደል ይሆን አላውቅም። እኔ ምን አውቃለሁ። ኒማሬዶ ይሄን ለምዶብኝ ነው የመጣው። ቤት ውስጥም በቃ ምን አለፋ ልጄ ለፍቼ እንደ ድሮ አልሆነልኝ። እስቲ ያው ልክ ነው። በእርግጥ የነገሩን ነገር በጣም ትንሽ የሚያሳዝን በስልክም ያው አንዳንድ ነገሮች አውርተውኛልና እስቲ እንደው ማለት ጓደኛ ወይ ፍቅረኛ ይዞ ነበር እዛ ያለ የሚያውቁት ነገር አለ? ስለዚህ አረ ምንም ነገር ጸባይ እንዴት እንዳሳለፈ አረ ጥሩ ልጅ ነበረ። አሁን ነው ሁለተኛ አመት ከሄደ በኋላ የተበላሻሸብኝ። ምንም በቃ መጠጥ የሚባል ነገር አንድ ቀን ባፉ ቀምሶ የማያውቀው አሁን ሲመጣ አፉን ይጠጣል፣ ይሸተኛል።
አንተ ምንድነው የነገር ማዘራው ከጓደኞቼ ጋር ሆኜ መጣው ይልና ይደወልለታል። እረፍት የሌለው ስልክ ትምህርት ምንድነው እያለ የሚያወራው ስልክ እስቲ ያው ይሰማሉ መቼም ቤት ሆነው ብዙ ነገሮችን ይሰማሉና ልጆች ማለት ህፃናቶቹ ምናምን ይላል። እኔ እንትን ስልጸጥ እንደዛ ነው ያው ምንድነው ህፃናቶች ማለት እኔ እኮ ግራ ስለገባኝ እኮ ነው እናንተ እንድታማክሩኝ ልጄ ምን ደረጃ ላይ እንደደረሰ እንድታዩልኝ ገደል እንዳይገባብኝ እኮ ነው ያልኩት ያለሁት። ትክክል ነው እሱ በጣም ትክክል ነው። ለልጆት ማሰቡ ብዙ ነገሮችንም አይተው ያው ብዙ እናት እንደውም እንደዚህ አይነት ቦታ መሄድ አይፈልጉም። ዝም ብለው ማሳለፍ ነው የሚፈልጉት። እርሶ ግን ይሄንን ነገር አይተው ዝም ብለው ባለማለፉ በጣም ጥሩ ነው። ለምን ለርሶም ለሀገርም ለልጆትም የሚበጀው ነገር ነው ወደኛ መምጣቱ። ጥፋት ካለ ኮዱ እንዲመታረም ዝም ብለን ከለቀቅንማ ሌላ ነገር ይሞትብኛል። ትክክል ነው። እሱ ትልቅ ነገር ነው ያደረጉትና ያው እኛ ደግሞ ብዙ ነገሮችን እንጠይቆታለን ያለውን ሁኔታ ስለነበረው ሁኔታ እዛ ዩኒቨርሲቲስ ከማን ጋር ነው የሚገናኘው ስለ ጓደኞቹ ስለ አንዳንድ ነገርም ያውቃሉ መቼም ያው እናቱነትና እስቲ ስለነሱም ያለውን ሁኔታ በደንብ ዘርዘር አድርገው ማስረጃ ይስጡን እስቲ። ጓደኛ አለችው መስለኛል በፊት አስተዋውቃለሁ እርሷን። አንድ አለች ግን ጠፋች መታጠቅ። እንዴት ነበር የተዋወቁት ከሷ ጋር? የትምህርት ቤት ጓደኛዬ ናት ብሎ ነው ያመጣት። እርሶን ለእርሶ ሲነግሩት ምን እያለ ነበር የሚነግሩት ስለሷ? ጓደኛዬ ናት ጥሩ ሰው ናት። አሁን ሳስበው እኔ ይሄ ነገር የተፈጠረው ከሆነ አለ አይደለ ከሷ ጋር ወይ ከተዋወቀ በኋላ የሆነ ሰው ከተዋወቀ በኋላ ይመስለኛል። የተበለሻሽ። ስለዚህ ያንን ሰው ደግሞ ማለት ጓደኛዬ ናት ብሎ ነው አምጥቶ ያስተዋወቀኝ። ግቢ የተዋወቋት ናት ብሎ ነው ያመጣት። እኔ አላውቃትም። እኔ ከዛ በፊት ጓደኛዬ በስልክ አገናኘኝና አጋጣሚ ቤት መጣ። መጀመሪያ ሲተዋወቋት ማንኝ ነው ያለችው? ስለራሷስ ምንድነው የነገረው? ጓደኛው ነኝ አለች። በቃ የትምህርት ቤት ጓደኛው ነው ያለች። ጓደኛው ነው ወይስ ፍቅረኛው? የትምህርት ቤት ጓደኛው ነኝ አለችኝ። ኖርማል ጓደኛው። ከዛ እሺ አልኩና ተናልኩኝ። ከዛ ይዞ መጣ። አየኋት። ማዘሯ አየሻት አለኝ። አየኋት ልጄ ትምህርትን አታስቀድም ብዬ ሳቃልኩና ዝም አልኩት። ከዛ ምናምን አልና ወዲያው ስልክ ተደወለ እሷ ጋር ተደወለና ያይዘው በቃ ማዘሯ ወጣን መጣን በቃ አሉን። እንደ ሻይ እንኳን ምንም ሳትሉ አሁን ገብታችሁ ምናምን አልኳቸው። እንመጣለን አሉ ማለት ነው። ከዛ መተው ከትምህርት ቤት ለምንድን ነው እንደዚህ ሄዳችሁት ብለው አልጠየቋቸውም? ከዛ ሄዱ እሱ አምሽቶ መጣ። አንተ የት ሄደ ነው ደሞችስ ማናት ከማን ጋር ነው ያልከው? ከመቼ ወዲህ ነው ልም በብለኔን እንኳን ማታምነኝ ሰውዬ ለምንድን ነው ልም ቢላ የምጠፋው? ምክንያቱ ምንድነው? ማናት እቺ? እኔ ሳያትም አልጣመችኝም። ምንድነው ነው ትከሸን ከበድ አለኝ አልኩት። ስለው ጊዜ አረ ማዘሯ ምንም አይደለም ጓደኛነት ምንም እንትን የለኝም አለና አይመስለኝም ግን ከሆነ ቆም ብለ ተራመድ። ምክንያቱም ተማር ግዴለም እኔ ጦርሻለሁ እያልክ እኔ እንትን እያልክ በሴት ፍቅር ከተጠመድክ ትወድቃለህ። ፍቅር አሸናፊ ነው። ትወድቃለህ። ልጅ ትምህርትን ማትማረም እኔንም ትረሳኛለህ። እኔ በልጅነት ያግብቼ ይኸው የቀይ ጥቁር ሆንኩኝ። ስለዚህ እባክህ እኔን አይተህ ተቀጣ ተማር አልኩት። እሺ ያለ ተሳሳቅን። በዛ ቆመ በቃ። ከዛ ጊዜ ጀምሮ አይቻት አላውቅም። እሷም ጠፋች። ኧረ እኔ አይቻት አላውቅም። ጠፋች። እኔ ጋር አትመጣም። ያው ከሱ ጋር ይደዋወሉ ይሁን ምን ይሁን አላውቅም። በቃ ይኸውልም ያለ ዱር እየሆነብኝ ጠጥቶ ነው የሚገባው። እንደ በፊቱ ፍቅር አይሰጠኝም። የእናትነት ፍቅሩ ቀርነሰ። አረሲ ቁጭ እራት እንኳን ብላ ቁጭ በልብል በታሪክ በቃ ቸኩላለሁ ይላል። ስልክ ብቻ ሁሌም ስልክ። ልጄ ምንድነው ብዬ ጠጋ እንኳን ስለው ማዘሯ እያለ ወጥቶ ነው ማውራት። እቤት የሚያወራ የነበረው ወጥቶ ማውራት ጀመረ። በቃ ከአቅሜ በላይ ሆነብኝ። ስለዚህ እናንተ ልጄ ነው አልባሌ ቦታ እንዲወድቅብኝ ስለማልፈልግ ወንጀልም ካለ ልጅ በዋለበት ቤተሰብ አይውልም። እሱ በሚውልበት እኔ አልውልም አይደል? ልጄ አጥፍቶ በኋላ ላይ መጥቶ እንዲህ ነው ተብሎ ከሚነገረኝ ጥፋቱን ካለ ከወዱ ታርሞ ጥሩ ዜጋ ሆኖ እንዲያድግ ነው ፈልገው ነው። እሱ ትክክል ነው። ይሄንን ማሰቡትም ትልቅ ነገር ነው ያልኩት ለዛ ነው። ይሄንን ነገር በማድረጉት በጣም ጥሩ ነው እየነገርኩት ለዛ ነውና እስቲ እንዳው ማለት ስለ አላ አይደለ ስለ ጓደኞቹ ምክንያቱም ስለ ልጆች ስለ ህፃናት ብዙ ነገር ሲያወራ ሰምቻለሁኝ ብለዋልና እስቲ ስለነሱ ይንገሩን እስቲ።
ጓደኞቹ ማን ልበልክ? በፊት የነበሩ ጓደኞች አይደሉም የያዘው፣ ሌሎች ናቸው። አላቃቸው አዳዲስ ጓደኛ ነው የያዘው። የበፊቶቹ አይደሉም። ያው ማለት አሁን እኛውን መረጃ እያሰባሰብን በዚህ እንደዚህ በመናወራበት ሰዓት ያው ልጆችም አሉ ያው እንደሚያዩትና መረጃ እየያዙ ነውና ይሄ ነገር ይጣቅመናል ብለው ስለሚያስቡ እያንዳንዱ አርሶ የሚነግሩን ነገር ለኛ ትልቅ እውነት ነው። ለዛ ነው የሚያውቁትን ነገር ስለ ጓደኞቹም የሚሰሙትን እያንዳንዱ ነገር እያስታወሱ እንዲነግሩኝ የፈለጉት ለዛ ነው። ጓደኞቹ እኔ በቃ ምንም ልበልክ ወንድም ልጄ በቃ እንደዚህ ላይ ነው እንትን የሚሉ እንኳን አይገቡም። በቃ የሆነ ከብድ የሚሉ ልጄን ገደል ይዘውት የሚገሉት ሁላ ነው የሚመስለኝ፣ የሚሞት ነው የሚመስለኝ ከነሱ ጋር ሳይሆን። በቃ እኔ ልጆቹ ምንም ነገር አዎ ጠቅላላ ሱሰኞች ናቸው። ድሮስ አብሮ አደጉ የለ ከአብሮ አደጉ ከማንም ጋር የለም ማንም አብሮ አደግ ጓደኛ የሚባል አሁን ነው እዛ ትምህርት ቤት ብሎ ግቢ ገባው ብሎ ከመጣ በኋላ ነው እነ አዳዲስ ልጆችን ይዘብኝ የመጣው እንጂ በፊት ጓደኞቹ የሉም። የት ሄዱ ብዬ ስለው አይ ከነሱ እኮ ነጥብ አልመጣላቸውም፣ እነሱ እኮ የሙያ ነው የሚማሩት ግቢ አይገቡም አለኝ። የድሮቹን ኦኬ ጥሩ ነጥብ አምጥቶ ነው የገባው ማለት ነው። እሱ ጥሩ ጎበዝ ተማሪ ነበረ። እዚህ ሲያለ ሱስ ምናምን የለበትም። ዛሬ የለም ምንም አልኩ እኮ አብረን ነው እንትን የምንለው አይወጣም ምንም አይልሽ ነው። አሁን ይሄን 1 አመት ትምህርት ቤት ብሎ እዛ ከገባ በኋላ ነው በቃ ተበላሽቶ የመጣው። በጣም ያሳዝነው። በሁለተኛ አመት ሲሄድ የመጀመሪያውንማ ሰላም ነው። የሁለተኛው ሲሄድ ስንት አመት እንደሚማር መንገድ ያላቅም ራሱ ነው የሚያውቀው። ሁለተኛ አመት ተማሪ ነኝ ብሎ ሲሄድ ከሄደ በኋላ ነው እንግዲህ ሁላ ነገር የመጣብኝ። ያው ብዙ አይነት ነገር አለ ያው ከጓደኛ ጋርና ለዛም ነው እኔ በተደጋጋሚም ስለ ጓደኞቹ የምጠይቁትና ለዛ ነው እንዳላስጨን ማለት እንትን የሚሉ ከሆነ ልክ ነህ እንዘነጋለን። እድሜም እኮ ሲበጋፋ ሁሉ ነገር እየረሳን ነው የምንመጣው። እኔ ትናንት ኑሮን ምንሆን መስጠው የትናንት ተናግረን ለዛሬ እየረሳን ነው። ያን ነገርኩ ነገር ደግሞ ምን አለ መሰለ አንድ ሴት ልጅ ደግሞ አብራ ሰክራ ምትመጣለች። አብራ በተደጋጋሚ ምንድነው እያልኩ ከልጄ ጋር የምጣላበት እየጠጣች እየሰከረች የምትመጣ ነገር አለች። ትመጣለች እሱ ያድራሉ እኛው ጋር ያድሩና ሲለፈልሷ ትንብላ ስትል እኔ ምልክ ሄኖክ እንትኑ እንዴት አደረክ እነዛ ፍየሎቹን ምናምን ትለዋለች። ቀስ ብላ ስታናገረው ዝም ብላ ከቀድሞ አይደለች ማለት ሌላ ያቺ ጓደኛ ናት። እቺ ፍቅረኛ ነገር መሰለችኝ አብራ መጣ ብሎ ነው እንትን እቺኛ ፍቅረኛ ናት። ያቺን ጓደኛዬ ናት ነበር ያለው። እቺ ግን ፍቅረኛ ተብዬ ናት። ምንም ነገር እኮ የለንም ነበር። ንጹህ ሰው እኮ ነው ልጄና እኔ እኮ የምንደባበቀው ነገር የለም ነበር እኮ። አሁን ነው ግራ ሲገባኝ ምን ሆኖ ነው ታሞብኝ ነው ወይስ ምክር ካስፈለገው እናንተ ጋር ብዬ የመጣሁበት ምክንያት ያሽፍን ባሩ ውጥት አለብኝ። ማላቀው ያላሳደኩት ልጄ ሲሆንብኝ ግራ ገብቶኝ ነው። ይዟት ይመጣና ስታወራ እኔ ውስጥ ሆኜ ሰማታለሁ። ስም በይ ይላታል። ከዛ ዝም ትልና ምን የሆነ ቀስ ብላ የሆነ ነገር አለችው። አልሰማውም ለመስማት እንዲህ እሱ ዝም በይ ሲል አሰማሁት። ከዛ እንዴ ብዬ ነገር በቃ ምንድነው ልጅ የጀመረው ነገር እያልኩኝ ጆሮዬን ሁሉ ነገር ስራ ትቼ ወደ እነሱ ማዘንበል ጀመርኩ። ሳሰነብር ፍየሎቹ ሄዱ እንዴ ታረዱ እንዴ ይላታል። ከዛ ፍየል ንግድ ይሰራል እንዴ? እኔ ግራ ገብቶኝ ልጄ ግራ ገባኝ። ያኛው የሚመጣና ፍየል ንግድ እኔ ለራሴ እኮ እኔ አሁን ጥያቄ ሆነብኝ። ፍየል ንግድም ጀምሮ ከሆነ አንተ ፍየል ትላለህ። ፍየል ንግድ ጀመርክ እንዴ ካፒታሉን ከታ መጣክ ብዬ ስለው ኧረ እማዬም ፍየል ነው ፍየል ንግድ የሚባል ነገር አለ ገና ሐሳብ ላይ ነን። በጎችና ፍየሎች ልንሰራ ሐሳብ ላይ ነን አለኝ። ከማን ጋር ነው የምትለው? ከጓደኞቼ ጋር አለ። እንደናንተ አሁን ተበለሻሽታል። ምኑ ነው ማን ነው ገንዘብ ስላንተ የሚያበድርክ ስል እነሱ አላቸው የደህና ቤተሰቦች ናቸው አለኝ። እሺ በቃ ያኛውም አንድ ጓደኛ አለው አብሮ ይመጣሉ። እንትን ይላሉ። ፍየሎቹ ታረዱ ወይ ፍየሎቹ ሄዱ ወይ እንትን ብሎ አንድ ቀን እንደውም አምልጦት ልጆቹስ እንዴት ሆኑ የሚል ነገር ሰማሁ። አሁን ድብልቅልቅልቅ አለብኝ። በቃ ጭንቅላቴ መቋቋም አቃተኝ። እዚህ ጋር ፍየል ይባላል፣ እዚህ ጋር በግ ይባላል፣ እዚህ ጋር የሚያገኛቸው ገንዘቦች በጣም ብዙ ገንዘቦች ነው የሚያገኘው። እዚህ ጋር እሱም ሰክረው ነው የሚመጡት። ልጄ ወዴት አቅጣጫ እየሄደ እንደሆነ ግራ ስለገባኝ የእናንተን ሚዲያ እከታተላለሁ።
ቁጭ ብዬ ነው የምከታተለው። ስከታተል ሴቷንስ ለማናገር አልሞከሩም? ሴቷ አረ አብረው ነው ተቃቅፎ የሚወጡት። ከኔ ጋር ምንም ታናግረኝ አልችልም። ነይ እስቲ እናቴ ነይ አድራ ማለት ነው። ጧት እናቴ ነይ እስቲ ነይ ነይ እናት እስቲ እንደ እናትነት ነይ እስቲ የሆነች ጥያቄ ልጠይቅሽ ብዬ ስል እናቴ ታያት ማዘራት ቻኩለናል፣ ቆይ ነገ ታናግሪያታለሽ ብሎ ነው አሯሩጦ ይዟት የሚወጣው። ምንም ላናግራት አልቻልኩም። ስልኳን አለደውዬ ምንድነው እንዳለ ልጄም ይሁን እንደምታየው ምንም ነገር በስራቱ ሊያናግረኝ አልቻለም። ስለዚህ የሄደበት አቅጣጫ ምን እንደሆነ ግራ ስለገባኝ የምታውቁት ነገር ካለ እስቲ እንትን ብላችሁ በጓደኛችሁ የእናንተ እኩያ ስለሆነ እንትን ብላችሁ እንደው በትሪት አድርጋችሁ ብታዋሩልኝ። በቃ እኔ እንዲህ ነው ብዬ ለማለናገር እንዴ ስል ልጇን አሳልፋ ሰጠች ነው የሚባለው። እሱማ ልክ ነው። ታው ግን እርሶ ደግሞ ምንም የሰው ነገር ሳይሰሙ የራስዎትን የሆነ በቃ የራሴ ከአቅሜ በላይ ስለሆነ ልጄ ያይኔ ያየ ከሚሞት መፍትሄ ነው። በቃ ወንጀል ውስጥም ወንጀል ስራ ከሰራም ህግ ይዞት ከዛ ወንጀሉ ያስቆምልኝ። እናንተ ሚዲያ መከታተላችሁ? እናንተ ሚዲያ ስለተከታተልኩ ነው እኮ መጥቼ የምታረጉት ነገር። ብዙ ወንጀለኞችን እያጋለጣችሁ ነው ያላችሁ፣ ብዙ ነገሮችን እየሰራችሁ ነው ያላችሁ፣ እውነትን እያስወጣችሁ ነው ያላችሁ። ስለዚህ የኔም ልጅ እውነታው ይውጣ። ወንጀለኛም ከሆነ በወንጀሉ ይቀጣ፣ ንጹህ ሰውም ከሆነ ደግሞ አልባሌ ጓደኞች ጋር ከሆነ ደግሞ ከነዛ ሰዎችም ይራቅልኝ። ይሄንን ለማለት ነው እናንተ ጋር የመጣሁት። ምንም ችግር የለውም። እኛም እንግዲህ ያው እርሶን በዚህ አጋጣሚ ለማድነቅም ክብር ለመስጠትም በእኛ ሚዲያ ስም እንወዳለን። ለምን በአሁን ዘመን እንግዲህ ሰው አይደለም ልጁን የሆነ ወንጀል ሲሰራ የሆነ ሰው እንኳን ለመናገር ፍቃደኛ አይደለም ነውና በዚህ ነው ያለ ደረጃ ደፍረው እንደዚህ ማድረጉት በጣም ትልቅ አድናቆት አለኝ። እንግዲህ ያው ብዙ ትልቅ እንዳልሆነ ያስታውቃል። ፊቶት በልጅነቴ ነው በጣም ያው ኑሮ ነው ያጎሳቆለኝ። በልጅነቴ ልጅ ኩያ ልጄ ስለሆነ ነው እንደዚህ የምትነምልበት ነገር። እኔ እሰራለሁ፣ መስተንግዶ እሰራለሁ፣ ብዙ ነገሮችን እሰራለሁ። እየሰራሁ ነው ያሳደግኩት። ኑሮ ምን ተናይለኝ። ምንድነው የሚሰሩት? አሁን እሰራለሁ፣ መስተንግዶ እየሰራሁ ነው። አሁንም በዚህ እድሜ እሰራለሁ። ወጥ ቤት ውስጥ እሰራለሁ። እዛ በፊት ስሰራበት የነበረው እንትን ውስጥ መስተንግዶ አደባባይ መውጣቴን ትቼ አሁን ወጥ ቤት ውስጥ ነው የምሰራው። የሰራው እዛ አንድ ሆቴል ውስጥ ያው ረጅም አመት አብሬ ስለሰራሁኝ የኔን ጥሩነት የሁኔታዬን ስለሚያውቁ የትም ነው ቦታ አላባረሩኝም አለው እስከዛሬ ድረስ። ዛመት ሆኖኛል እኮ ፊቶትም ማለት ገና የልጅ ነው ግን ማለት በተለያየ ስራ እንትን ይመጣ ይመስላል። ሳጠብሶኝ ነው አሁን ነው ልጄ እንደዚህ ቅርብ ጊዜ ነው እንደዚህ ሆንኩት። እንደዚህ ዋጋ የከፈሉለት ልጅ እንደዚህ መሆን ትንሽ በጣም ከብዶኝ ነውና እኔ በጣም ካቅም በላይ ልጅ በዋለበት እኛ አንውልም። አሁንም ደግሜ የምነግርህ ልጄ ሊያጠፋ ይችላል፣ ሌሎች ጓደኞች ሊያበላሹት ይችላሉ። ስለዚህ ከዛ ሁሉ ነገሩ እናቴ ምን ነው በእንቁላሉ ጊዜ በቀጣሽኝ የሚባለው ነገር እንዳይመጣ እንዳይሞትብኝ ባለው ነገር እናንተ መፍትሄ ፈጥራችሁ ወንጀልም ካለ ወንጀሉ አስቁሙልኝ። የሚጠየቅም ከሆነ ይጠየቅ። እኔ ልጄ ስለሆነ አይደለም ማንኛውም ህብረተሰብ እንደዚህ እርስ በርስ እያጋለጥን ካልሆነ ነገ እኔንም እንኳን አንድ ነገር ሊያደርጉ ይችላሉ። የገዛ ልጁን የገዛ እንትሞችን ብዙ ድርጊቶች ሊደረጉ ይችላሉ። የኔነት ስሜት ሊሰማን ይገባል ሁላችንም። በቃ ያንን በማለት ነው ጥቆማ እንስጥ፣ ያየነውን ነገር እንስጥ፣ እንናገር። ካልተናገርን ማንም እዚህ ቤት ያለውን ጉድ እኔ አይቼ ዝም ካልኩ ሌላው መጥቶ አያየው። ስለዚህ ያን በማለት ነው። ትክክል ነው፣ በጣም ትክክል ነው። እኔም በጣም እንግዲህ ይሄንን ማስረጃ በመስጠቱት በጣም በድጋሚ አመሰግናለሁኝ ማለት ፈልጋለሁኝ። እንግዲህ ውድ ቤተሰቦቻችን ያው እንደሰማችሁት በጣም የሚያሳዝን ትንሽ ግራ የሚገባና ውስብስብ የሆነ ነገር ነውና ያው እስቲ እንግዲህ በድብቅ ካሜራም ያለውን ሁኔታ ለማየት እነሱም እስቲ ሲመጡ ድብቅ ካሜራ ለርሶን ሰጡትና ቤት ውስጥ አስቀምጠው የኛም ልጆች አሉ እነሱም መግጠም ይችላሉ። እዛ ካሜራ ይገጥምሉታል። ድብቅ ካሜራ ነች፣ ትንሽዬ ነች፣ ግድግዳ ላይ ምንም ላይ የምትሰካ ነችና ያው ብዙ አያስታውቅም። ስለዚህ በዛ መሰረት እስቲ ምን ስለምን እንደሚያወራ እርሱ ወጣ ይሉና ያው አንዳንድ ነገሮችን ለመስማትኛም እንዲመቸን እንደዛ እናደርጋለን። እንደዛ አድርገን እስቲ ምን የሆነ ግንኙነታቸው እውነት የፍየል ንግድ ወይ የበግ ንግድ ሊጀምር ነው ልጆት ወይስ ሌላ የወንጀል አውታር ይኖራል የሚለውን እንግዲህ የምናየው ይሆናል። ስለዚህ ውድ ቤተሰቦቻችን እንግዲህ በቀጣይነት ምንድነው ያለው ሁኔታ የሚለውን
የምናይ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ለማለት እወዳለሁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ከሀቅ ሚዲያ ጋር ወደፊት አብራችሁን ሆኑ። ካደረገማ መቤቴ ማርያም ጥሩ አልባሌን ቦታ ላይ እንዳይሆን አንችልሽ። ማነው እንዴ መጣክ? እንዴት ዋልክ? ሰላም ዋልክ? እንዴት ነህ? አንተ ይሄን ነገር ውጪ መብላት አረተው ተወኛል አልኩም እንዴ? ምን ሆነ ነው? ላይኖር ይችላል ብዬ እኮ ነው። ላታዘጋጅ ትችላለሽ ብዬ አለ። አንተ ከመጣ አዘጋጃለሁ ሁሉም ነገር ላንተ አይደል እንዴ? ቀደፋ ቀና የምለው ልጄ ምን ሆነ ነው? አሁን ላቅርብልህ? አይ ልቆይ ትንሽ። ኧረ ትንሽ ልቆይ እንትን ለበለና። አንተ ግን አላማርከኝም። ኧረ ተው፣ ጸባይ ኩላ እንደ ድሮ አይደለም ልጄ። ምን ሆነክ ነው? ቤት ውስጥ አትበላ ምን አትን ውጥት ስልክ ታበዛለህ። እስኪ አሁን በደንብ እናውራ። ምንድን ነው ምክንያቱ? ምን ሆናል? የሚቸግር ነገር አለ? እኔ እኮ ለአንተ ብዬ ነው መከራዬ። እኔ ቀይ ጥቁር ልጄ ምን ሆነ ነው? ምን አደረግኩ? አላውቅም። ስልክ ታበዛለህ። እንደ ድሯችን ብለን አናወራም። ስራ እኮ ነው ስራ። አሁን ስራ ካልተሰራ በዚህ ጊዜ ከባድ ነው ታውቂያለሽ። ደፋ ቀና ካላልሽ ካልተራራጥሽ ምን ትለኝ? እንደው ትምህርት ውስጥ እስቲ ቆይ ተውከው በቃ። ኧረ ማይ ደግሞ ጭቃጭቅ ጀመርሽ። እንደዚህ ጥያቄ አጥቂኝ ይሻል ነበር እንዴ? ትምህርት ነገር እኮ ጭንቅላት እኮ በጣም ሰፊ ነበር። በዚህ ጊዜ ምን ትምህርት ነው? ምን ወረቀቷን ይዘህ ከዛ በኋላ እንትን ትለኝ። አሁን እኮ 2 ዓመት ነው 3 ዓመት ነው የቀረክ። ምን ያደርግልኛል ወረቀት? ማይ ቆይ ምን ጥቅም አለው? ንገሪኝ እስኪ። እኔ ምንም ያማረኝ ነገር የለም። አይ በዚህ ጊዜ ትምህርት ምንም ጥቅም የለውም። እውነት ለመናገር ከሆነ ምንም ዝም ብሎ ልፋት፣ ገንዘብ ማባከን ብቻ ነው። እኔ ያንን ገንዘብ ላንቺ አስጥሽም እንዴ? ኧረ እኔ ብትማር ይሻላል። እኔ ራሴ እንደው የቀይ ጥቁር እንደሆንኩኝ እኔ ራሴ ሁሉ ነገር አድርጌ ዳርባ ሲይዝ ይሻልክ ነበር። እንደው ምንም እንትን ምን ነገር ከዚህ በኋላ ማረፍ ነው ያለብሽ። እኔ እሰራለሁ በደንብ። አይ አሁን የኔ ተራ ነው፣ የኔ ጊዜ ነው። እኔ ተሯርጬ መስራት ያለብኝ እንጂ አንቺ ድጋሚ እንደዚህ አሁን እስከዛሬ ድረስ ለፍተሽ ያሳደግሽኝ ይበቃል። በል እንግዲህ እስቲ እና ማይ ማህበር ነው ጎረቤት ጋር ነኝ። ጎረቤት እነሱ የሚሰራሩ ስራ ስላለ ማይ ጎረቤት ግን እግር አታብዢ፣ ጥሩ አይደለም። ቤት መቀመጥ ጥሩ ነው። ታዲያ ለኔ ማን ይመጣላኛል ብለህ ነው ልጄ? አይደለም አይ አይደለም ማታካለ። እሺ ማህበራዊ ኑሮ ግድ ነው፣ አስፈላጊነት አለው። እሺ አስካልሽ ጋር ነው አስካል ከዛ ልጄ ያቺ አስካልች ሰላም በይልኝ እልልሃለሁ። ጠይቅሻለሁ በያት። እሺ እሺ ማይ ሄሎ እዚህ ቆመሽ ስልክ ታነሻለሽ አንቺ? የኔ ፍቅር አይ ይነሽ እንዴት ነህ? ማይ ከሆነ የወጣችሁ መንገድ ላይ አልተገናኛችሁም እንዴ? አይ እንዴት ነህ? ደህና ነህ? እንዴት ነህ? የኔ ማር አለው እዚህ ስደርስ እኮ ደወልክልኝ። አይ እንደውም እኮ ገርምሽኛል። እዚህ ሆነሽ ስልክ ታነሽ በጣም እና ደህና እንዴት ነህ? ደህና ነህ? አመሰግናለሁ። እነዚህ መቆንጀት ምንድን ነው? ቆነቸው በጣም ነይ እስኪ እዚህ ጋር ነይ የኔ እናት ነይ። መቼ ነው የሚረጋጋው? ስሚ እንዴት አደረግሽው? በእናትሽ የባለፈው የነገርኩሽን ነገር በጣም ከበደኝ እኮ ምን እንደማደርግ ግራ ገባኝ። ይሻላል
አንቺ እኮ ጎበዝ ነሽ ከእኔ አንቺ በጣም ትሻያለሽ። ትንሽ አሰበሰብ አድርጊና እንደሚሆን አድርጊው ይሻል። ኧረ እኔ ግራ ገብቶኝ ይሄ ድንች እሺ ምንድን ነው የምናደርገው? ዱባ ልሽ አንቺ ምን እናድርግ አሁን አልቂና ታዲያ ሰበላሽ በልቻለሁ። አንተስ በላ? በልቻለሁ። እና ይደወልም ነበር ምሳስ በል? ከሰው ጋር ነበርኩኝ። አጋጣሚ የሆነ አንድ ከማን ጋር ነበርክ? ከሰው ጋር። ሰውማ ሰው እኮ ነው። ማን ጋር ነው? የስራ ምናምን ነው። የሆነ አንድ ስራ መጣና በዛውም ያንን ለማውራት ምሳ ምናምን ነገር እንብላ ስትለኝ ይሻልኳት። ኦኬ ከኔ ተበላልህ? ከብዳል፣ በእርግጥ ይከብዳል። እና እንዴት አደረግሽ ታዲያ? ምንም በቃ ክብድ አድርጎኛል። እኔ ምን እንደማደርግ ግራ ገባኝ እኮ ፍቅር። ምን ላድርግ? አንቺ እኔ ትይኛለሽ? አንቺ ጎበዝ አልነበርሽ እንዴ? እንዴት ትይኛለሽ? እኔ እንጃ ብቻ ከብዶኛል። እንዴት ምን? እሺ እንዴት ነው የምናደርጋቸው? አሁን ላይ በእርግጥ በጣም ብዙ ነገር ችግር እየተፈጠረ ነው ያለው። እኔ ራሴ በጣም አሳሳቢ ሁኔታ ላይ ነው ያለው። ያው እንትን ነው አሁን ስንት ብዬ ብቻለሁ። እንዴት አንተ ታውቃለህ እንዴ? ምንድን ነው የምትጠይቀኝ? አይ ስንት ናቸው አታውቂም? አልነገርሽም? አልነገሩኝም። አይ ሄዱም አሉ ምናምን ስለተባለ ነው። ግን ትንሽ ቁጥጥር ምናምን ነገር እየበዛ ነው። ክትትል በጣም እየበዛ ነው ያለው። እነ ማርቆስ ምናምን ነገር እስር ቤት ገብተዋል ምናምን ነገር እሺ አሁን ምን እናድርግ? እሺ እኔ ማረገው በጣም ባሩ ጠፍቶኛል። ምን ላድርግ? እስኪ ሆነ መፍትሄ ማንጣት አለብህ አንተ። አትጨነቂ። ያን ያለው በጣም ነው የተጨናነኩ እንጂ በቃ አሁን ይሄን ሰው ህፃናቶችን ነው እንትን ቢሉ ምንድነው የምናደርገው? ክትትል አሁን ምንድነው ወቅቱ ነው? እንደዚህ እኮ አልነበረም። ስራው በጣም ተበላሽቷል። በየቦታው ፖሊሶች እየተመደቡ ሰው እየተመደበ ነው ያለው። እኛ ምንድነው አንቆይሽ እንዴት ነው የሚሆነው? እኔ በጣም ነገር እኮ እያሰጋኩ ነው ያለው እኮ። በቃ አትጨናነቅ፣ እንደሚሆነው እናደርጋለን። መጨነቅ የለብንም። የሆነ መፍትሄ እንፈልጋለን። አትጨናነቅ። መፍትሄማ ግዴታ ነው። እስካሁንማ ምን ሰራው ታሪክ። አሁን ባለፈው ለታ ያመጣችው ልጅ የሀብታም ልጅ ናት። የሀብታም ልጅ ለምን እኛ ሀብታም ልጅ እጃቸው ረጅም ነው። በገንዘብ አድርገው የሆነ ነገር አድርገው እኛን ያስይዙናል። እንደዚህ ከሆነ የለበትም። ተጣርቶ የደሃ ልጆች ነው ደግሞ እነሱ እንደዛ ሲያረጉ ደሃ ላይ ነው ትኩረታችን ማድረግ ያለብን። መፈለግ አለብን ሁለታችን። እናንተ የምናደርገው ነገር መፈለግ አለብን። በቃ መጨናነቅ ምናምን አያስፈልግም። እንደዚህ እንያዛለን ፖሊሶች ምናምን። አንቺ መጨናነቅ ምናምን ነገር አትበይ። የመጨናነቅ አይደለም መፍትሄ መፈለግ ነው። መፈለግ አለብሽ አንቺ እንደዚህ መጨናነቅ ምናምን እና እንፈልጋለን። መጨነቅ አለብሽ። ተጨነቂ። አይ መጨናነቅ አለ የለብንም ስልህ እኮ አንተም የሆነ ነገር መፈለግ አለብን። መፍትሄ መፈለግ አለብን እኮ። ታዲያ ሳንጨነቅ ታዲያ እንዴት ምሳሌ እኛ መፍትሄ የምንፈልገው? ወይኔ አንቺ ሳትጨነቂ እንዴት መፍትሄ መፈለግ ትችያለሽ? እሺ አሁን ምን እናድርግ? መልሰሽ እኔን ትቂኛለሽ? አንቺ አብደሻል። ቅመሽ ነው እንደመጣሽው? አላልቃምኩም። እና ታዲያ ምን ማለት ነው እንዴ? አትጨነቂ ትኛለሽ። ከዛ መልሰሽ ደግሞ እሺ ተጨንቀን የሆነ መፍትሄ እናምጣለን። እሺ የሆነ መፍትሄ አንተ አትፈልግ? ምን እናት እኮ እንፈልግ እኮ ነው እያልኩሽ ያለሁት። ምንድነው ነው እያልኩሽ ያለሁት። አሁን ባለፈው ለታ እናንተ እኮ የማያውቅ ሰው ለምንድን ነው ስራው ላይ እንትን እንዲል የሚሆነው? ገብቶሻል? በጣም ጥንቃቄ መደረግ አለበት። እኔ ላንቺ መልእክት አስተላልፋለሁ አይደለም? ያልኩሽን ነገር አንቺ በአግባቡ ነው ለነሱ መንገር ያለብሽ። ወይ ደግሞ እነሱ የማይታዘዙሽ ከሆነ ንገሪኝ። ገብቶሻል? ማን ነው እሱ የማይታዘዘው? በቃ ንገሪኝ፣ ችግር የለውም። እኔ አባርረዋለሁ። መውጣት ካለበትም ይወጣል፣ ምንም ችግር የለውም። የሚመለከተው ለበያ አካል ያሳውቃለሁ፣ ምንም ችግር የለውም። ማንንም አላለኝም። ታዲያ ለምንድን ነው እንደዚህ አይነት ስህተት የሚፈጠረው? የማን ልጅ ግን እንደሆነሽ ግን አውቅሻል እንዴ? ታምሽ ናት እንዴ? እኔ እኮ መንገድ ላይ ያመጡት ነው የመሰለችኝ። ልብሷ ቆሽሾ ምናምን ሰዓት መንገድ ላይ ያመጡልኝ ነው የመሰለኝ። የሀብታም ልጅ ያውም የለጥጥ ልጅ እንዴት ነው እኛ አገተን ኩላሊት ልናወጣ የምንችል? ማለት እንዴት የሀብታም ልጅ ናት? ምን ሆነሽ ነው? እየነገርኩሽ። እንዴት አወቅህ? በጣም የሀብታም ልጅ ናት። እንዴት? እኔ አጋጣሚ ባላቃት ኖሮ ማለት ነው። ይኸውልሽ አውቂያት ልጅቷን በሰላም ተመልሳለች። ያው ግን እንደዚህ አይነት ነገር ጭራሹን ከሀብታም ጋር መነካካት አልፈልግም። እጃቸው በጣም ረጅም ነው። እኔ ስትመጣ እኮ እንዴት ብላ እንደመጣች አይታታል። ቁሽሽ ብላ እኮ ነው የመጣችው። ይችላል ወይ ስትጮት ከልጆች ጋር ነገር ሆና ሊሆን ይችላል። ብዙ ነገር ሆኖ ሊሆን ይችላል።
ግን ማጣራት ባክግራውንድ ማየት አለባችሁ። ትምህርት ቤት ስትሄዱ ደግሞ ምረጡ። ቀይዳ ትምህርት ቤቶች አሉ አይደል እንዴ ድክም ያሉ ሰፈሮች አሉ አይደል እንዴ የዳዳ ሰፈር ሲወጣ አፈናቸው መምጣት ነው። ገብቶሻል? ደግሞ ያን ያህል ከፍ ያሉትን ደግሞ ብዙም አያስፈልጉም። ምክንያቱም ካመለጡ እንኳን ብዙ ነገር ሊሰሙ ስለሚችሉ ሚስጥርም ሊያወጡ ስለሚችሉ ሲጀመር የሀብታም ልጅ አልመሰለችኝም። ሲያመጧት ቁሽሽ ብላ ነው የመጣችው እና መንገድ ላይ ደግሞ በቃ መንገድ ላይ ያገኟት ነው የመሰለኝ እንጂ የሀብታም ልጅ አልመሰለኝም። አይ ጥንቃቄ በጣም ያስፈልጋል። ወይኔ አምላክ ደግሞ ልንገርሽ ይኸውልሽ አሁን እድሜያቸው በጣም አነስ ቢል በጣም ቆንጆ ነው። ገብቶሻል? አሁን ከፍ ባለ ቁጥር እኛ የምናወራውን ነገር ይሰማሉ። ከሰሙ አሁን እንዳጋጣሚ ቢያመልጥስ ልጁ ካመለጠ እኮ ሌላ ታሪክ ውስጥ ነው የምንገባው። እንደዚህ አይነት ጥንቃቄ መደረግ አለበት። ጥንቃቄ ማድረግ እናደርጋለን፣ ግን እንደዛ ማለት የለብንም። አንተ መሆን ናቲ አመጣልሃለሁ እኔ ራሴ እሺ ናቲ በቃ ችግር የለውም። ቻርጅ እያደረገ ነው። እኔ አመጣልሃለሁ። አትረብሽኝ። ለሰው ጋር ነው ስልክ ሰክቼላት ቅድም መብራት የለም መሰለኝ እነሱ ጋር ቻርጅ ተሰክቶልን ነበር። ወይ ጉድ! ወይ እኔ ያላወቅኩት ነገር ጭራሽ ሀብታም ልጅ ነው ያመጣልኝ። አዎ ይኸውልሽ በጣም መጠንቀቅ አለብን እያልኩሽ ያለሁት። ደግሞ አናፈኩሽም? በጣም ናፍቀኛል። ወይ ነስቲ ተጋቢ ናፈቀኝ እኮ እና እንዴት ነው አንቺ ደግሞ አሞቅሽ እንዴ ሹራ በጣም ናቀኝ እኮ ብርድ ስለሆነ ለዛ ነው የለበስኩት እንጂ ምቆይ ነው። ተውልቂ ውስጥ ያንተ ደግሞ ችግር አለ። ችግር አለው። አውልቂ እባክህ አውልቂ ተው እኔ ላብልቀው አውልቂ እቺ አትውልቂ አውልቂ ምንም አልለበስኩም እኮ በዛ የምርሽና እስቲ የምር እንዴ ማንም የለም እኮ ምን ያፈሽ ተው እንጂ ተው አንቺ አፍረሽ ነው እኔ ኧረ ለምን አፍራለሁ እና ታዲያ ምን ችግር አለ? አንተ እንዴት አፍራለሁ? እዚህ ገረ ዛሬ ልክ አይደለሽም። ኧረ ልክ ነኝ። አልፈለግሽም እንዴ? ግን ደነገጥኩ፣ አስደነገጥከኝ እኮ በዚህ ሀብታም ልጅ አምጥተሽ ምናምን ስትለኝ ደነገጥኩ። ምን ማድረግ አለብን አሁን? አይ በቃ አሁንማ ልጅቷ በሰላም ተመልሳለች። ግን ሌላ ጊዜ እንደዚህ አይነት ስህተት መደገም የለበትም። ገብቶሻል? አንቺ ያው በርግጥ አንቺ ብቻ አይደለሽም ኃላፊነት ያለብሽ። ምናምን እንደዚህ አሰማማታ አስተወራ ስልክ አዎ ስልክ ሳውራ በኮር ነው ብዙ ጊዜ ፍየሎቹ ምናምን እያሉ ጥንቸሎቹ ምናምን እያሉ በኮር ትሰማለች። ግን እንደዛ በኮድ እንድታወራ ፍየሎቹ ጥንቸሎቹ ስትሰማለች እና ምን ትላለች? እኔ እንጃ እኔ ፊቷም ሰላም ነው። ግን በጣም ገንዘብ በጣም ያስፈልገኛል አሁን ላይ ምን ነገር በጣም ያስፈልገኛል። ማስፈልግማ ብር በጣም መስራት መቻል አለብን። እና ምን እናድርግ? ምን ይሻላል? ተጨማሪ ስራ ከዚህ ውጪ ተጨማሪ ሌላ ታዲያ ምን እናስብና ማድረግ ያለብን ነገር ካለ ነው በዚህ ወንቀጥል ሌላ ሰዎችም ስለ በርከት ያሉ ልጆች ቢሆን ጥሩ ነው። ምክንያቱም አሁን ቤት እያሰራው ነው ያለሁት። አሁን አራተኛ ላይ ደርሻለሁ። G+4 ነውና ሲሚንቶ በጣም ተወዷል ጨምሯል። የብሎኬት ዋጋ ምናምን እና የቻልኩት አይደለም። በቃ ወጪው በጣም ብዙ ነው። የቀን ሰራተኞች አሉ ምናምን። ስለዚህ አሁን ደውለን ደሳሳ ጎጆ ወተን እዛ መኖር መቻል አለብን። ስለዚህ እንደዛ ከሆነ ኑሮ እንደዚህ እንደ ኮረኮመችን ከላይ ሆነ ወርታች ማለት ይችላል። ስለዚህ አንተም ደውል እኔም ልደውልና እናስመጣ ይሻላል። እና እኔ ምን አሰባለኝ አሁን ይሄ ቤት እንዳለቀ በቃ ማዘር እንድትኖርበት ነው ፈልገው እዛ ቤት ውስጥ ላንቺ ደግሞ ሌላ ቤት ገነባለሁ። ማዘርን እዛ ልታስቀምጥ እሷ እዛ ትኖር በቃ ከዘመዶቿ ጋር ምናምን አሉ ሌሎች ዘመዶቿ ጠርታ ከዘመዶቿ ጋር ምናምን እዛ ቤት ተከራይቶ የሚኖሩ እህቷም አለች ምናምን ከሷ ጋር አንድ ላይ እንድትኖር ነው የፈለኩት እዛው አብሮ ማለት ነው። እኔ አሁን አብሬ መኖር ትንሽ ይከብዳል ለኔ ምክንያቱም ሰራው ነገር ወንጀል ስለሆነ እኮ ነው ያለው እኮ ውስጥ እንዲሁ ስልክ ሲደወልለት እሷ ትሰማለች እንዴት ነው ምናምን እያልኩ በቃ ሀሳብ ዞኝ ነው የሚያድረው። ለምን ፍየሎችን ብትል ምን ብትል ምንድነው እነዚህ ፍየሎች ይሄ ምንድናቸው ምናምን ብላ እንትን ልትል ትችላለች። ስለዚህ በዛ በጣም እፈራለሁ። ስለዚህ እንደዛ ሀሳብ አሪፍ ነው። እንደዛ ማድረግ አለብን። እና አንቺ ታዲያ እንዴት ነው የምናስብሽ? ቀጣይ ህይወታችን ታዲያ እንዴት ነው የሚሆነው? ይሄን አንቺ በቃ ያሰብከውን ይሄን ቤቱን አስጨርስና እዛ እናስብበታለን። ሌሎች ሁለተኛ ቤት ልገንባ እና ሁለተኛውን ቤት ለእና ላንቺ ሁለተኛ ቤት ገንዘብ ያስፈልጋል። እኔም ገንዘብ በጣም የተወሰነ ገንዘብ አለ። ስንት ሚሊዮን አለ አንቺ? 1-2 ወደ ገንዘብሽ እንዴ 2 ሚሊዮን ትያለሽ እንዴ? ምን በዚህ ሳምንት የሰራሽው ነው? በዚህ ሳምንት
እኮ በጣም እንዴት አጠቃላይ ስንት ብር አለሽ? አይ የሆነ ቢዝነስ መክፈት ፈልጌ ነው አሁን ብር እኔም ብሩን አጠይቀኝ ቢዝነስ እና ካጋጨን ያኔ የምትከፍተውን ነገር አብረን እናስጨርሰዋለን። እኔም እሰጥሃለሁ አንተም ባለህ ብር ብንሰራ ይሻላል። ግን ደግሞ እንደዛ ሳይሆን አሁን ተልተሎ አንተም ፈጥነህ ሌላ ሰው መደወል አለብህ፣ እኔ መደወል አለብኝ ሌላ ልጆች እንዲያመጡልኝ ማለት ነው። ሌላ ስራ ካልሆነ በስተቀር በጭራሽ ያሰብነው አይሳካም። እኔ ምን አሰብኩ መሰለሽ አሁን ይኸውልሽ አንዳንዴ ጥሩ ነው ገንዘብ ማግኛ አገኘን በቃ አሁን ያገኘን ያለ ማለት ጋር ያሉት የተወሰኑ ገንዘብ አለ እኔ ጋር አሁን ግማሹ ደግሞ ብር ቤቱን ማስጨርስበት ነው የጀመርኩትን ሌላ ደግሞ አሁን መሬት ያወራውን ያለውት አሁን ወደ ጣፉ አካባቢ አግኝቻለሁ መሬት ሰፊ ትልቅ ብዙ ካሬ ነው ከዛ ላይ አንድ የተወሰነ G+2 ነገር ምናምን ሰርቼ እኔና አንቺ ብንኖር እዛ አንቺ ጋር የተወሰነ ፍራንክ ብታግዢ በጣም ደስ ይለኛል። ካልሆነ ምን እናደርጋለን ቤቱን እያከራየንም የራሳችንን ገቢ ማግኘት እንችላለን። አግዝሃለሁ እኔ ግን አንተ ብልጥ መሆን አለብህ፣ ስራ መስራት አለብህ። ግዴታ እኔን የምሰራውን አግዢ ማለት የለብህም። ስራ እየሰራሁ አይደል እንዴ? ከዚህ በላይ ካንተ ይልቅ እኮ እኔ ነኝ የምሰራው እኮ እየሰራሁ አይደል እንዴ ያለሁት? እየተዳወልኩኝ እየተሯሯጥኩኝ ያለሁት እና ታዲያ ኃላፊነት እኮ ስለተሰጥሽ እኮ ነው አንቺ። ስለዚህ ኃላፊነት ከተሰጠው አንተም ኃላፊነት መሰማት አለብህ። ያንን ነገር አንተ የምታደርግ ከሆነ ግዴታ ማስመጣት አለብህ። ኧረ በእናትህ አትፍስስ። ይኸውልሽ አሁን እኮ ምን ታውቂያለሽ ሰዎች ጋር ያለው አንቺ በብዛት በአንቺ በኩል የሚመጡ ሰዎች እንዴት ነው ሁለታችንም መሆን የለብንም ሰው ጋር እንትን ማድረግ አንቺ አስጨርሰሽ ወደ እኔ መምጣት መቻል አለብሽ። ካልሆነ የሚገርምህ ደውዬለት ነበር ስራው እንደዛ ነው የሚሰራው። ደውዬለት 2 አግኝቻለሁ ምናምን አሉ 2 ፍየሎች አሉ በጣም ብለውኛል። ስለዚህ ታዲያ የሀብታም ልጆች አይደሉም ብለውኛል። የሀብታም ልጆች አይደሉም የድሃ ልጆች ነው ትኩረታችን ማድረግ ያለብን እነሱ ላይ ነው አይደሉም። እኔም እኮ ይህች ልጅ አመጡልኝ የድሃ ልጅ ናት መንገድ ጎዳና ላይ ወድቃ ነው ያገኘናት። እኔ ሀብታም ልጅ አልመሰለች። ስለዚህ 2 አሉ ብለውኛል። ነገ እናመጣታለን ምናምን ብለውኛል። አሪፍ በጣም ቆንጆ። አቤት እንዴት ዋሉ ማለት ነው? ሰላም ሰላም ነው። እግዚአብሔር ይመስገን። እንዴት ነሽ? አለው እግዚአብሔር ይመስገን። እንዴ ቀደምም እንደው ዝም ብለሽ ሰላም እያልኩኝ ዝም ብለሽ ተበልተሽ አባ እንዴት ነው? ተናለሻለሁ አትቆይም ነበር ትንሽ እኛ እኮ ጉዳይ ይዘን እየተጫወትን ነበር። ከእኔማ ወደ ወጣችሁ ነገር ነው መሰለኝ እኔ ጀራይ ጨረስኩ። አሁን ትመጫለሽ ዞር ዞር እንኳን አትይም። ኧረ ሄዳለሁ። ቁጭ በይ ማየ ቆይ እኔ የምለው እዚህ ቁጭ በይ ማናገር የምፈልገው ሁልጊዜ አንቺ ትመጭና ተሯርጣችሁ ታስሄዳላችሁ። አናገርሽም ነው ወደ ዋዳም ጥቅስ አስቀረሽ አምጣሽ ልጅ እኔ የምለው ይግራ የገባኝ ነገር ስላለ እሱም በጠይቀው ምንም ሊነግረኝ አልቻለም። እንደ ፍየል የምትሉት ነገር መጣ። ፍየል ማን ነው ፍየል? እሱ ነው ያለው። አንቺም አዎ ፍየል ትላላችሁ። ፍየል ንግድ ልትጀምሩ ነው ወይ? ፍየል ንግድ ልንጀምር ነበረ ያዋጣናል ማዘርዬ ልንነግርሽ እኮ ነበረ። ግን በቃ መጀመሪያ ማሳካት አለብን ያንን ነገር በሚለው ነው እኛ ዝም ያልን እንጂ ልናማከርሽ ነበር ያዋጣናል አያዋጣንም ብለን ማለት ነው። ፍየሉ ከየት መጥቶ ነው መጀመሪያ? ፍየል ብዙ ካፒታል ያስፈልጋል እኮ ፍየል ለመነገር። ቦታውስ ማንስ ቆሞ እንትን የሚለው እሱ ቆሞ ሊነግር ነው ወይስ ሁለታችን? አይኔ እኮ እንትን ስለ ሁልጊዜ ስትመጪ ፍየል እያላችሁ ስትሉ ምንም ሊገባኝ አልችልም። ፍየል ታረደ ወይ ምንም አይደለም። አዎ ታረደ። አዎ ያው እንትን ልንጀምር ስለሆነ ነው ፍየል እንጂ ለዛ ነው። አይ ይሁን እኔ ለእንትን አይደለም። ግን እኔ ሁልጊዜ ግራ ይገባኛል። ስትመጪ ላናግርሽ ነው እስቲ ልጄ ብዬ ስል ማየ በኋላ ትመጣለች ብላችሁ አኩኝ ይዞኝ ይሄዳል። ስለዚህ ምንድነው ብዬ ነው እንደዚህ ልንጀምር ስለሆነ ነው። ችግር የለውም። ለዛ እኛ ችግር የለም። እሺ ሻይ ላፍላላችሁ። ሻይ ጠጣችሁ እንዴ? ሳበላችሁ? አይ አልበላንም። ግን ፈልጋሽ እንዴ? ኧረ ይሄ ችግር የለውም። እኔ እበላለሁ። እውነት የምር ችግር የለውም። ግቢ ማየ ችግር የለውም። በኋላ እንጠጣለን። በቃ እኔም ወሎ ወጣ ነው ተመልሼ። እሺ በኋላ እንጠጣለን። እሺ ወይኔ ምንድነው? እንሂድ በቃ ብንሄድ ይሻላል። እንሂድ። ኧረ ምን አላወራሽ። ለአምስት ደቂቃ እንኳን ሌላ ጊዜ ቆይተሽ አንዴ ብትመጪው። አሁን ምንድነው እንደዚህ? እኔ መች አወኩኝ ታዲያ እንደዚህ እንትን የምትምጡት? እና ታዲያ አሁን ወጥተሽ አሁን ትመጪ ትመጫለሽ? እንዴት እናውራ? ቆይሻው ኧረ ነው ሄድላችሁ። ኧረ ምን አሁን አንተ ከመጣሽ በኋላማ አይ ቁጭ በይና ታዲያ ቤት ቆይ እኮ ነው ማን ይዤሽ ነው? እሺ ልትሄድ ነው አንተ ፈልጌ ነበረ
ቆያለሁ። አቃጭቃጭ ምንድን ነው? እሺ ካመጣው ባህሪ ይሄንን አመጣልኝ። ጥሩ ነው ጥሩ ነው። እሺ እንዶ ምን እያለችው እንዶ ልጄ እንደዚህ አይነት ባህሪ የምታሳይብኝ ይች ልጅ